ሰላም እንዴት ናችሁ? እንኳን ወደዚህ ትንታኔ በደህና መጣችሁ። ዛሬ መጋቢት 21 2026 ነው። ከመጀመራችን በፊት አንድ አዲስ ነገር ላካፍላችሁ። አዲስ ድረገጽ ከፍተናል። www.samael.inc ይባላል። እዛ ላይ ሁሉንም ትንታኔዎቻችንን እንደየፍላጎት የሚዘጋጁ ሪፖርቶችን እና ለተለያዩ ፕሮጀክቶች የሚጠቅሙ መረጃዎችን በሙሉ ታገኛላችሁ። ይህን ዝግጅት ደግሞ እንደ ስፖቲፋይ፣ አፕል ፖድካስትና ኦዲብል ባሉ መተግበሪያዎች ላይ ማድመጥ ትችላላችሁ። እሺ አሁን በቀጥታ ወደ ዛሬው ጉዳይ እንግባ። በዚህ ትንታኔ ውስጥ በዓለም አቀፍ ደረጃ እየታየ ያለውን ውጥረት፣ ከጀርባው ያሉትን ርዕዮተ ዓለማዊ፣ ኢኮኖሚያዊና ወታደራዊ አንቀሳቃሽ ኃይሎች መነሻ በማድረግ እንፈትሻለን። ትንታኔው የሚጀመረው ከምንጩ በተወሰደው በዚህ በጣም ጠንካራ እና ምስል ሰጭ አገላለጽ ነው። ግለሰባዊነት ሙሉ በሙሉ ጠፍቶ ሁሉም ሰው ለመንግስት ስርዓት ብቻ የሚሰራበትን ማህበረሰብ ስጋት ይገልጻል። ይህ ለቀጣይ ውይይታችን መሰረት ይሆን ወሳኝ ርዕዮተ ዓለማዊ ግጭትን ያስቀምጣል። እንግዲህ ምንጮቹ እንደሚሉት በአሁኑ ሰዓት የምናየው የዓለም የፖለቲካ ውጥረት ከኢኮኖሚና ከግዛት ይዞታ የዘለለ ነው። የለም ግን በፍጹም ሊስማሙ በማይችሉ ሁለት የዓለም እይታዎች መካከል የሚደረግ መሰረታዊ ግጭት ነው በማለት ይሞግታሉ። እናም ይሄ አብዮታዊ ሞዴልን ወደ ውጭ የመላክ የሚለው ሐሳብ በመቀጠል በኢኮኖሚ እና በወታደራዊ መስኮች የምናያቸውን የተለያዩ እርምጃዎች ለመረዳት ቁልፍ ነው። ምንጮቹ እንደሚሉት እነዚህ እርምጃዎች የዚህ ዋና ርዕዮተ ዓለማዊ ግፊት ተግባራዊ መግለጫዎች ናቸው። እሺ ታዲያ ይሄ ርዕዮተ ዓለማዊ ግጭት በተግባር እንዴት ይገለጻል? የመጀመሪያውና ዋነኛው መድረክ የኢኮኖሚው መስክ ነው። እስቲ የመሰረታዊ እሳቤ በኢኮኖሚው ዓለም ላይ እንዴት ጥላውን እንዳጠላ እንመልከት። እዚህ ላይ በጣም የሚገርመው ነጥብ የዓለም ንግድን በተመለከተ ያለው እይታ መቀየሩ ነው። ከዚህ በፊት እንደ የጋራ ጠቀሜታ የነበረው፣ አሁን ግን ምንጩ እንደሚለው እንደ ስልታዊ ተጋላጭነት ማለትም እንደ ትሮጃን ፈረስ ተደርጎ ይወሰዳል። ይህ ማለት የእያንዳንዱ የንግድ ግንኙነት እንደ ድብቅ ስጋት ሊታይ ይችላል ማለት ነው። ምንጮቹ የዕዳ ወጥመድ ዲፕሎማሲ ብለው የሚጠሩት ጽንሰ ሐሳብ አለ። ይህ በማደግ ላይ ያሉ ሀገራት ሉዓላዊነት ለመሸርሸር እንደ ቁልፍ ዘዴ ተደርጎ ይገለጻል። በቀላሉ ሲገለጽ አንድ ሀገር ዕዳዋን መክፈል ሲያቅጣት አበዳሪው ሀገር የኢኮኖሚ ወይም የፖለቲካ ጥቅሞችን ለምሳሌ የወደብ ባለቤትነትን ወይም ወታደራዊ መብቶችን ያስገድዳል የሚል ሐሳብ ነው። እንግዲህ እነዚህ መሳሪያዎች የፖለቲካ ቁጥጥርን ለማስፋፋት እና የዓለምን የኢኮኖሚ ስርዓት እንደገና ለመቅረጽ ያገለግላሉ ተብሎ ነው የሚገለጸው። ለምሳሌ ቤልት ኤንድ ሮድ የተባለው ግዙፍ የመሰረተ ልማት ፕሮጀክት እንዳዳኝ ስትራቴጂ ሲቀርብ የዲጂታል አምባገነንነት መስፋፋት ተሞ እንደ የክትትል እና የቁጥጥር ዘዴ ተደርጎ ይተነተናል። ከኢኮኖሚው መስክ ወጥን ትኩረታችንን ወደ ጂኦፖለቲካዊ እና ወታደራዊው ገጽታ እናዞራለን። በተለይ በዓለም ላይ ካሉት በጣም አወዛጋቢ የባህር መስመሮች አንዱ ወደ ሆነው ወደ ደቡብ ቻይና ባህር እንገባለን። ይሄ በጣም ጠንካራ ዘይቤያዊ አገላለጽ ነው። የደቡብ ቻይና ባህርን የሉዓላዊነት ወንጀል መፈጸሚያ ስፍራ በማለት ይገልጻል። ይሄ ማለት በዚህ አካባቢ የሚፈጸሙ ድርጊቶች ቀላል ውዝግቦች ሳይሆኑ ሆን ተብሎ ዓለም አቀፍ ሕግን የሚጥሱና የሌሎች ሀገራትን መብት የሚጋፉ ወንጀሎች ናቸው እንደማለት። ታዲያ የዚህ አመለካከት እንድምታው ምንድን ነው? ከስካርቦሮ ሾል እስከ ታይዋን ስትሬት ድረስ የሚታዩት እርምጃዎች ነጠላ ክስተቶች አይደሉም። ይልቁንም የዓለም አቀፍ የሕግ ማዕቀፍን የሚገዳደር እና የሚሸረሽር አንድ ሰፊና የተከናጀ እንቅስቃሴ አካል ናቸው በማለት ትንታኔው ይሞግታል። እሺ ጦሩ ግን እነዚህን ሁሉ የውጭ ፖሊሲዎች ከውስጥ የሚያንቀሳቅሳቸው ኃይል ምንድን ነው? ምንጮቹ እንደሚሉት መልሱን ለማግኘት ወደ ሀገሪቱ የውስጥ ፖለቲካ መመልከት አለብን። እዚህ ላይ የቻይና ህልም ተበላሽቷል የሚለው አገላለጽ በጣም ከፍተኛ የሆነ ውስጣዊ ለውጥ መኖሩን ይጠቁሟል። ሀገሩ ከዓለም ጋር ከመተሳሰር ይልቅ ሆን ብላ ወደ ውስጥ በመዞሯ ለቀሪው ዓለም ከባድ መዘዝ እንደሚያስከትል ያስረዳል።
እና ይህ ስላይድ በምንጭ ውስጥ የተገለጸውን ማዕከላዊ ምርጫ በሚገባ ያሳያል። በአንድ በኩል የ40 ዓመታት የኢኮኖሚ እድገት አለ፣ በሌላ በኩል ደግሞ ጥብቅ የርዕዮተ ዓለም ቁጥጥር አለ። ትንታኔው እንደሚለው ውሳኔው የፖለቲካ ቁጥጥርን ለማጠንከር ሲባል የኢኮኖሚ እንቅስቃሴን አውቆ መስዋዕት ማድረግ ሆኗል። ምንጮቹ ይህንን ወደ ውስጥ የመዞር አካሄድ የሰሜን ኮሪያናይዜሽን እያሉ ይጠሩታል። በጣም ቀስቃሽ ንጽጽር ነው። የዓለም ሁለተኛዋ ግዙፍ ኢኮኖሚ ራሷን ከዓለም አቀፍ እድገት በማግለል ምን ያህል ከባድ እርምጃ እየወሰደች እንደሆነ ለማጉላት የቀረበ ነው። እነዚህ ሁሉ ነጥቦች ተደምረው በመጨረሻ ምንጮቹ ወደሚያቀርቡት አንድ ወሳኝ ድምዳሜ ያደርሱናል። ይህም ለዓለም አቀፉ ማህበረሰብ የቀረበ ግልጽ እና አስገዳጅ ምርጫ ነው። በመጨረሻም ትንታኔው በዚህ ወሳኝ ጥያቄ ነው የሚደመድመው። አሁን ያለው ሁኔታ እንደ ቀላል ውዝግብ መታየት የለበትም። ይልቁንም የዓለም አቀፍ ስርዓትን የወደፊት ዕጣ ፈንታ የሚወስን የውሳኔ ነጥብ ነው። በተባበሩት መንግስታት ቻርተር በሚመራ ዓለም እንቀጥላለን ወይስ በአንድ የባህር ላይ ጉልበተኛ ፍላጎት በሚመራ ዓለም ውስጥ እንኖራለን የሚል ጥያቄ በማንሳት ያበቃል።